እንዴት እንደምታምሪ ድምጽሽ ያምራል፣ ሰውነትሽ ያምራል፣ ከንፈርሽ ያምራል። ለምን አስመው እመነኝ እከስሃለሁ። እሺ ክሰሽኝ ሂጂ፣ ችግር የለውም። እገልሃለሁ። ሂጂ የፈለግሽውን አድርጊ። ውረጅልኝ አሁን። እንደውም አልወርድም። ምን አባክ እንደምታመጣ አሳይሃለሁ። አሁን ውረጂ። አልወርድም። ምን ልታደርጊ ነው? አንተ ወንድ ከሆንክ ከዚህ ታስወርደኛለህ። እከስሃለሁ። እሺ የፈለግሽው ነገር አምጪ። ሂጂ ውረጂ። አልወርድም። ከኤርሚያስ ጋር አትነጋገሪም እንዴ? እኔ ምንድነው ሲጀመር አንተ በእኔና በሱ መሀል ምንስ ባደርግ ምን አገባህና ነው? ሂጂ ይሄንን ወሬ ለኤርሚያስ ንገሪው። ሂጂ ውረጂ። አልነግረውም። አልወርድም። ምን እንደምታመጣ አይሃለሁ። የዛን ጊዜ ጀግና ነበር ካለ ቪዲዮውን ቀርጻ አሳየኸው። ስታያት እኮ በጣም ጨዋ ነው የምትመስለው። ማለት ቤቱ ድረስ ሌላ ሰው ጋር ሄደች። እሷ ሌላ ሰው ጋር ሄደች። ሳማታል በጣም ይሄ ማለት እኮ መጀመሪያም ተወደው ነበር ማለት ነው ያኛው። አዎ እኔ ምን አውቃለሁ። እኔ እንዴት ኦኬ መጀመሪያ ብትወደው ነው ማለት ነው ሄደችብኝ አይደለ እንዴ? እንደዛ ባይሆንማ ምን ፈልጋ ልትከተለው ትችላለች። ከዛ ላይ ደግሞ እሱ ምንም ሳያደርግ እንዴት ራሷ ልትከፋፋው ትችላለች? አረ ራሷ ብታይ ማለት ነው። አንቺ እኮ እኔ በቃ ማለት እኔ ሁሉም ነገር አይቼዋለሁና እንዴት እንደምታደርገው በቃ ቃሉን መጠቀም አልፈልግም እንጂ ሴተኛ አዳሪዎች አሉ አይደለ? ሳይፈልጉ እነሱ ለገንዘብ ብሎ የሚያደርጉት ነገር አለ። እንደዛ ነው ስታደርግ አየኋት። የሚገርምሽ ልክ ልጁን በቃ ልክ ሴተኛ ስልክ ተደወለልኝ ነው አውርቼልምጣ። የት እንዴ? ምን ሆነሻል? ባሩ ዝጊው። ስልክ አውርቼልምጣ እኮ እዚህ እኔ እወርዳለሁ። ችግር የለውም። ዘጊው። እንዴ በአንዴ ተቀየርሽ። ስልክ ሲጠራም አልሰማውም እኮ እያላበሽ አለብኝና እንኪ ችግር ማለት ከጓደኞቼ ጋር ትንሽ ቀማምሼ ነበር። ኦኬ ጠጥተሽ ነው የመጣሽው? ነው እንዴ? እንኪ ቆይ አትክፈች። ይኸው ችግር የለውም። እንኪ በዚህ ሶፍት ተረጋጊ። አይዞሽ። ቮሚት ሊያደርገኝ ነው። በእናትህ ልውረድ። አንተ ያወራሃት ሌላ ታሪክ ነው፣ እኔ ደግሞ ሌላ ሰው ነኝ። በቃ አይ ምንድነው የረበሸሽ እኮ ብዬ ነው። እኔ ግራ ገባኝ። በቃ ነገርኩህ እኮ አሁን እየጨነቀኝ ስለሆነ በቃ መሄድ አለብኝ። እንደሚያመኝ ነግሬሃለሁ። ምናልባት መንገድ ላይም ሊጥለኝ ይችላል። በቃ አሁን ልሂድ። እኔ ጸባይን ማቆን ነኝ አይደለ? ኦኬ የሚጥል በሽታ አለብሽ ነው? አዎ ክፈቹ። ችግር የለውም። ንኪው እሱን። ሰላም እንዴት ናችሁ? ውድ ቤተሰቦች 0912506008 በቴሌግራም እና በዋትስአፕ ብታወሩኝ ታገኙኛላችሁ። ከዚህ ስልክ ውጪ ምንም አይነት አድራሻ የለኝም። የዛሬ ባለ ጉዳያችን የሚኖረው ዩኬ ወይም እንግሊዝ ሀገር ነው። እንግዲህ ፍቅረኛዬን መፈተን እፈልጋለሁ ነው ያለው። አመታቶችን አብረን አስቆጥረናል። ያው ብዙ እቅዶችም እያቀድን ነው። በቅርብ ጊዜ ደግሞ መጥቼም ያው ለማግባት ተነጋግረናል ነው የሚለኝ። አሁን ትንሽ ያው ከእሷ ያልወደድኩት ከጓደኞቿ ጋር ፉክክር አለ። ለሚያያት ሰው ዝምተኛ፣ ጭምት፣ ምስኪን አይነት ነው የምትመስለው። ረጅም ጊዜ የሚቀጠል ነው። ነገር ግን በውስጥ ፍላጎቷ ከባህሪዋ ጋር የሚሄዱ አይደሉም። ምናልባትም በሰው ምክር በጓደኞቿም ይሆናል ብዬ ነው ማስበው። 100% እንደምታልፍ እርግጠኛ ነኝ። ምክንያቱም በጣም ጨዋ ናት ነው የሚለው። ነገር ግን ብዙ ጊዜ የምትጠይቀኝ ነገሮች ይሄንን ማድረግ እፈልጋለሁ፣ እንትና ይሄን ተደረገላት፣ እንትና ይሄንን ገዝታለች፣ ይሄ ነገር ይደረግልኝ ትላለች። እኔ ብዙ ቁም ነገሮችና አላማዎች እየነገርኳት ኢትዮጵያ መጥቼ ኢንቨስት ማድረግ እፈልጋለሁ፣ ያንቺን ፕሮሰስ ደግሞ ካገባዎች በኋላ እንሄዳለን። ከዛ በፊት ግን ያ ሁሉ ነገሮች እስኪሆኑ አንቺ እዚህ ሆነሽ አንዳንድ ልጀምራቸው የማስባቸው ቢዝነሶች ስላሉ አንቺ ብታግዥኝ የተሻለ ነገር ማድረግ እንችላለን። ጊዜው ሲሄድ ደግሞ አንቺም ትሄጃለሽ ብዬም አውርቻት ተስማምተን ነበር። ይህ ሁሉ ነገር እያወራኋት ግን መኪና ግዛልኝ፣ ከዛ በፊት ያው ማውራት ስላልፈለኩ ነው ጥቃቅን ነገሮች ነፍ ጊዜ ጠይቃኝ አድርጌያለሁ ነው የሚለው። አሁን መኪና ግዛልኝ ነው እያለችኝ ያለችው። ቤትም እንግዛ ተባብለን ነበረ። መኪናውን ቀድመህ ግዛልኝና ከዛ በኋላ ቤቱ ይገዛል ነው ያለች። አክስቴ ጋር በጣም ነው የምንቀራረበው ነው ያለው። አክስቴ ደግሞ ሳማክራት እንደዚህ መሆን የለበትም ከጋብቻ በፊት የምን መኪና የምን ቤት ነው፣ እንደ ንብረት የሆኑ ነገሮች በሷ ስም ከጋብቻ በፊት ማድረግም መግዛትም የለብህም ብላኛለች። ሁሉም ነገር ግን ፈትኜ ባያት ጤነኛ የሆነ ምልከታ ይኖረኛል። ለሷ ለምን አትፈተንልኝም ይለኛል። በነገራችን ላይ አብዛኛው ውጭ ሀገር የሚኖሩ ቤተሰቦች ወይም ባለ ጉዳዮቼ ድምጻቸውን ማንነታቸውን እንዲታወቅ አይፈልጉም። እኔም ደግሞ የእነሱ መብት ማክበር አለብኝ። ምክንያቱም
እነሱ ሊሆናቸው ሊጠቅማቸው የሚችል ነገር ነው እየሰራው ያለሁት ብዬ ካመንኩኝ ታዲያ የነሱ ፕራይቬሲያቸውን የነሱ ማንነታቸውን አውጥቼ ማልናገረው እነሱ ፍላጎታቸው ስላልሆነ ነው። እንግዲህ ከዛ በኋላ እሷን እንዲያማልል እሷን እንዲፈትን አዘጋጅተን ነበረ። ይህ ልጅ ያው እንደተለመደው የሀብታም ልጅ ሆኖ ነበረ የቀረባት። ውጭ ሀገር መሄድ ስለማይፈልግ እንጂ ብዙ የውጭ እድሎች እንዳሉት ሙሉ ቤተሰቦቹ በሙሉ ውጭ ሀገር እንደሚኖሩ እዚህ ያለውን ንብረት እነሱ ቼክ እንደማያደርጉት ሁሉም ነገር በሱ እጅ እንደሆነ አማሎ ይቀርባታል ማለት ነው። ከዛ በኋላ ነው እንግዲህ ይህ ሁሉ ነገሮች የተፈጠሩት። በቪዲዮ የምታያቸው ነገሮች ይሆናሉ። እሺ እንዴት ነሽልኝ? ሰላም ነው? ግቢ ግቢ። እንዴት ነሽ? ሁሉ ሰላም? እንዴት ነሽልኝ? አለሁልሽ። በሯን እንዝጋት። እንዴት ነሽ? ደህና ነሽ? ሁሉ ሰላም? ሁሉ ሰላም። ቆየሁብሽ ትንሽ? ያው ትንሽ አስጠበቅከኝ፣ ግን ምንም ማለት አይደለም። በጣም ይቅርታ። ያው ትንሽ ያው ቢዚ ነበርኩኝ፣ ለዛ ነው። አይሞላም እኮ ትንሽም እያመመኝ ስለነበር ቀደም ብዬ እስቲ ሐኪም ቤትም መታየት አለብኝ ብዬ እዛ ለመታየት ሄጄ ነበር። እንደምታየው ያው ተሸፋፍኝ ልትቀር ነበር እንጂ ቀየመ። አሁን ችግር የለም አይደለ? አይ እንዴት እቀራለሁ? ያው እንዴት እቀራለሁ? በአካል በጣም ቆንጆ ነሽ፣ በስልክም ድምጽሽ በጣም ያምራል። በአካል ደግሞ የሁሉ ሰውነት ከየት ነው የመጣው? በእናትሽ በጣም አመሰግናለሁ። ከላይ ትሰራለሽ እንዴ? አይ ከላይ ሲሰጥ ነው እንዴ? አይደለ? ከላይ ነው የተሰጠሽ። ድምጽሽ የሆነ በቃ የሆነ ምንድን ነው ደስ የሚል ቃና አለው ድምጽሽ። ቅላጼው ደስ ይላል። አመሰግናለሁ። እንትን ድምጽሽና ሰውነትሽ አይገናኝም። የሆነ ድምጽሽ ልስልስ ያለ ምናምን ደስ የሚል፣ ሰውነትሽ ደግሞ ግብዴ ሳቢ። ለነገሩ ድምጽሽም ይስባል፣ ሰውነትሽም ይስባል። አንዳንዴ ቮካል ምናምን እሰራለሁ። ትሰሪያለሽ እንዴ? ዘፈን ምናምን ትሞክሪያለሽ? አዎ ሞክራለሁ። ኧረ አንተ ራሱ በጣም ቆንጆ ነህ አቋም። ኧረ በጣም አመሰግናለሁ። እኔ ሲያደንቁኝ በጣም ነው ደስ የሚለኝ። የእውነት አልዋሽሽም። በጣም አመሰግናለሁ። እንዴት ነሽልኝ? ለቀቀኝ ታውቂያለሽ። በጣም ድብርት ላይ ነበርኩ። በጣም ራስ ምታት እንደነገርኩሽም ትንሽ ህመም ላይ ነበርኩኝ። ሳይሽ የሆነ ድብርት አለ። ይገርማል። እኔ ገና በሩቁ ሳይ ወይኔ እሱ ካልሆነማ እመለሳለሁ እያልኩኝ ነበር። እንዴት? በቃ በጣም ቆንጆ ነህ እንዴ? ኦኬ ቆንጆ ነኝ። ኧረ የሚገርም ነው። እሺ ቴንኪው በጣም አመሰግናለሁ። እና እንዴት ነሽ? አለን። ሁሉ ሰላም? ሁሉ ሰላም ነው። እስካሁን ግን እኮ በአካል ስማችን አልተዋወቅም። መካሻ እባላለሁ እኔ። መካሻ ማን ልበል? አንቺ ስም? ቤት ይባላል። ቤቲሻ። እኔ መካሻ እባላለሁኝ። እናቴ ናት ይሄ ስም ያወጣችልኝ። በአንድ ወቅት ትንሽ በነገራችን ላይ መጀመሪያ ስሜ መካሻ አልነበረም፣ ሌላ ነበረ። በሆነ ሰዓት ላይ ሰፈራችን ላይ በጣም በቃ የሆነ የሚያሳዝኑ ሰዎች ነበሩና ሌላ የሚጨኮናቸው ደግሞ ሌላ ጉልቤ የሆነ ሰው ነበረ እና እኔ እነዛ የሚጨኮኑ ሰዎች የሆኑ በቃ ልጅ ነገሮች ነበሩ። እናት አባት ምናምን የላቸውም ነበር። ከዛ አንድ የሚጨኮናቸው ሰውዬ ነበረና እኔ ደግሞ የዛኔ ስፖርት ሰራ ነበረ፣ ቴኳንዶ ምናምን በቃ ምናምን። ያኛው ደግሞ እነሱ የሚጨኮናቸው ሰውዬ ደግሞ ጉልቤ ነበር። ሁለታችንም እንዴት ከዚህ በኋላ እነዚህ ሰዎች በእንደዚህ ማልቀስ የለባቸውም፣ እንደዚህ ልታስለቀሳቸው አይገባም፣ እንደዚህ ልታደርግ አይገባም። ከዚህ በኋላ የሚኖሩት የቤተሰቦቻቸው ንብረት የቤተሰቦቻቸው ሀብት ርስት ላይ ነው። አንተ ከዚህ በኋላ አጎታቸው ነበር በነገራችን ላይ፣ እንደዚህ ልታደርግ አይገባም ብዬ ሁለታችን ተጣላን ምናምን። መጨረሻ ላይ ግን እግዚአብሔር ይመስገን የልጆችን መብት አስከበርኩኝ። ስለዚህ ምንም አያሰጋሽም በለኛ። ከዛ በኋላ ምን ሆነ መሰለሽ? አልጨረስኩልሽም። እናቴ አንተን ከዚህ በኋላ መካሻ ብዬ ነው መጣራ፣ ልጆችን ክሳቸዋል አለች። ከዛ በኋላ ነው ስሜ መካሻ የተባለው ልልሽ ነው። የስሜ አወጣጥ ከጊዜ በኋላ ይወጣል። በጣም አሪፍ ትርጉም ነው ያለው አይደለ? አቤትሻ እንዴ! የበፊት ስሜ ግን ማን ነበር? የእውነት የመጀመሪያ ስሜ የእውነት ነበር። ደስ ይላል አይደል? በጣም ነው ደስ እሱም ደስ ይላል አይደል? የመጀመሪያ ስሜም የእውነት ነበርና ሁለተኛውም ወድጄዋለሁ። ስልክሽን እንዴት እንዳገኘሁት ልነግርሽ አልችልም። ግን ማን ይሰጠ? እሱ ከዚህ በፊትም እኮ ጠይቀሽኛል። ያኔም በስልክ ስናወራ ማን የሰጠ ስልክ፣ በቴክስትም ስናወራ ማን የሰጠ፣ እሱ በፍጹም አልነግርሽም ብዬሻለሁ። እንዳትቀየማት ማለት እኔ እውነቱን ልንገርሽ፣ ልጅቷ እኔን ትፈልገኝ ነበረ በሰዓቱ። እኔ ደግሞ ሳምሪ ባልሆነች ብቻ። አይ ሳምሪ አይደለችም ሌላ በቃ ተይው። እሱ ዋናው እኔና አንቺ መገናኘታችን አይደል?
አዎ ግን ካልነገርከኝ የምቀይምሃል። አንቺ ዋናው እኔ ማግኘትሽ አይደል እንዴ? ይሁንስ ለነገሩ ተው እኮ እሱን እኮ ነው የምልሽ። ምን ያደርግልሻል? ዋናው መገናኘታችን ነው። እንዴት እንደምታምሪ ድምፅሽ ያምራል፣ ሰውነትሽ ያምራል፣ ከንፈርሽ ያምራል። ለምን አስመው የኔ እናት መች ይቀራል? እሱማ መች ይቀራል? እና እንዴት ነሽልኝ? አሁን አይደብርሽም አይደል? ዛሬ ቤት ብንሄድ እኔ ጋር ችግር የለውም አይደለ? ምን አባቴ ላድርግሽ? ይሄ ጉንፋን ባይዘኝ አሁን ሆኖ ነበር አፈፍ አድርጌ ምስምሽ እውነት የምሬ ነው። ሳባ አድርጌ እሱ ግድ ነው ግን ያው ዛሬ ምንም ባናደርግም ቤት እንሄዳለን። አንቺ ካልደበረች ደግሞ ጉንፋን ምንም ማለት አይደለም ካልሽ ደግሞ ብዙ የምናያቸው ነገሮች ይኖራሉ። እሱን እዛው ብና ይሻላል አይደል? ስታምሪ እሺ። አይ እኔ ሁሌ የምፈራው ነገር አለ። ምን አለ መሰለሽ፣ ብዙ ጊዜ ማለት የዋህ ሰዎች ናቸው ይባላል አይደለ? ፍቅር ቶሎ የሚይዛቸው። እኔ የዋህ ነኝ መሰለኝ አላውቅም፣ ቶሎ ነው የሚገባልኝ ፉንቃ። እና እኔ አሁን በቻት ስናወራ በስልክ ብዙም አላወራንም። 4ኛ ቀናችን መሰለኝ። ከ4 ቀን በላይ አውርተናል እንዴ? አይ ብዙም አላወራንም። ግን ያው ቻቱ ነው በደንብ ምንድነው ቴክስት በደንብ ተደራርገናል። ቴክስት ራሱ ሳትልክልኝ ስትቀሪ የሆነ በጣም የሆነ አላ መደበር ስሜት ምናምን እና ይሄ ነገር ከገፋ ደግሞ እንዴ መሰለሽ እኔ በፍቅር ህይወቴ ከዚህ በፊት አጓድቻለሁ። እውነቱ ንገረኝ ካልሽ ስለዚህ ምንድነው የሆነ በኋላ ላይ እኔ እንዳልጎዳ ያው የትኛውንም የተጎዳ ሰው ድጋሚ ያው ይፈራል አይደል? ለመጀመሪያ አይነት ነገር ይፈራል። አይኑ አውቃለሁ። እኔ ነኝ እኮ ወደ ፍቅር እናምጣ ብዬ የገፋፋሁሽ በስልክም በ3 በ4 ቀንም ብቻ ቢሆን። ታዲያ የምትፈራ ከሆነ ለምን ትጀምራለህ? ነው አሁን እኮ እኔ መጠየቅ ያለብኝ ነገሮች አሉ። ግልጽ አድርጌ ማለት እጠይቅሻለሁ፣ ግልጽ አድርገሽ እንድትነግሪኝ ነው። አንቺም በእኔ ቦታ ብትሆኚ የምትፈሪው ነገር ነው። ከዚህ በፊት በፍቅር ህይወትሽ ተጎድተሽ ታውቂያለሽ? በጣም የእውነት ማለት አሁን እንደዚህ ነው ብዬ እዚህ ላይ ነግሬህ ራሴን ብቻ አይዞሽ። አይ ልታለቅሽ ባልሆነ አይ ታረጋጊ። አይዞሽ ኖ እኔ ስሜትሽን እረዳዋለሁ። አሁን አንቺ ጋር የማየው ነገር እኔ ጋርም ደርሷል። አይዞሽ። አረ እንዳታለቅሽ። ኦኬ ማስታወስ ማለት ይሄንን ማንሳት አልነበረብኝም። አይ በቃ ከዚህ ሙድ ውጪ አይ አይደለም። አይሽ ስሜቱን አይሽው አይደለ? እኔም እንደዛ ስለምፈራ ነው። ምናልባት ከጀመርኩኝ በኋላ የሆነ ነገር ቢፈጠር እኔም እንዳልጎዳ በሚል ነው ይሄን ሐሳብ። ልክ ነህ። በጣም ከባድ። አሁን ከኔ ማለት እንደዚህ ከመቅረብሽ እኔን ከመቅረብሽ በፊት የሆነ ታሪክ ነው ወይስ የቆየ ታሪክ ነው? በፊት ነው። ኦኬ ከዛ በፊት ኦኬ ጓደኛ ማለት ጓደኛ ቢኖርሽ መቼስ ከኔ ጋር ለመሆን አትስማሚም፣ አትፈልጊም። ጓደኛ የለሽም። ካንተ ጋር ራሱ እንዴት እንደሆንኩኝ አላውቅም። ብቻ ከሱ ጋር እንኳን ከተለያየን 1-2 አመት ሆነ። ግን ከዛ በኋላ ከሌላ ሰው ጋር አምኜ እንዴት ልቀጥል? ኦኬ የጎዳሽን ሰውዬ ነው። ከዛ በኋላ ምንም አይነት እንትን አልጀመርሽም፣ የፍቅር ግንኙነት አልጀመርሽም? አዎ በየትኛው ሞራል? እውነትሽን ነው። ተጎድተሻል። እኔም እረዳሻለሁ። እኔም ተጎድቼ ስለሆነ እረዳሻለሁ። እኔ ስሜቱ ይገባኛል። ከዛ ለ2 አመት ያህል በቃ ብቻሽን ቆየሽ። ሁለት የተጎዳዳን ሰዎች ማለት ሁለት የተጎዳን ሰዎች ነን። ስለዚህ አንቺም እንዲሆንብሽ ማትፈልጊው ነገር እኔ ላይ አታደርጊም፣ እኔም እንዲሆንብኝ ማልፈልገው ነገር አንቺ ላይ አላደርግም በፍጹም። ያው ትክክለኛ ቦታ ነው የተገናኘ ነው። ስለዚህ እንካካሳለን፣ በደንብ እንካካሳለን። እኔ አንቺን እክስሻለሁ። በደንብ የሚጠበቅብኝን ነገር በሙሉ ለማድረግ ዝግጁ ነኝ። ያኔ በተግባር ነው የማሳይህ የኔ እናት። ዋው ደስ ይላል በጣም ስላገኘሁ በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። እንዴት ብዬ ልንገርሽ እንዴት ደስ እንዳለኝ። በዛ ላይ ስታወሪ የራሱ ድምፅሽ ያ ብቻ አይደለም፣ በቃ የሆነ የልብሽ ንጹህነት፣ ጨዋነትሽን ከንግግርሽ ብዙ ነገሮች ይሄ ልስልስ ማለትሽ እንዴት ብዬ ልንገርሽ። ትክክለኛ ቦታ ነኝ ያለሁት እኔ አሁን ትክክለኛ ቦታ
በነገራችን ላይ እኔም ልንገርሽ 2 ዓመት ይሆነኛል ሲገጣጠም፣ አይገርም በብዙ ነገር ተገጣጠመ። የነበረኝ ፍቅር ከተቋረጠ 2 ዓመት ሆነ። በጣም ብዙ ተጎድቼ ነበርና ሴት ዞር ያላይ ብዬ ነበረ። ግን ሲቆይ ይረሳል እኮ ህይወትም ይቀጥላል። ግን እንደዚህ በእንደዚህ አይነት ሁኔታ ባንቺ ካሳለሁ ብዬ አላሰብኩም። እንደዚህ አይነት ሴት አገኛለሁ ብዬ አንድም ቀን ጠብቄ አላውቅም ነበር። እግዚአብሔር ይመስገን ሲሰጥ ያዳላ። እውነት ነው የኔ እናት። እኔ መጠየቅ የምትፈልጊው ነገር አለ? አዎ። ምን? እስቲ ጠይቅኛ። በዛን ሰዓት ምንድን ነበር የተሰማህ? መቼ ማለት ከሌላ ሰው ጋር ሆናለሁ ብለህ አስበህ ነበር? አይ በሰዓቱ እንዴት ይመጣልኛል እንደዚህ ነገር እኮ ፈጽሞ። ማለት የኔ ቀለል ወንድም ስለሆንኩ ነው ቀለል አድርጌ የነገርኩሽ እንጂ ምናልባት አንቺ ከተሰበርሽው በላይ ይሆናል። እንዴት እንደሆነ ልንገርሻ፣ ካልደበረሽ ልንገርሽ ይቻላል። ያው ችግር የለውም። አንተ ያልሆነ ነገር ውስጥ ካልከተተ ትዝታ ውስጥ ካልገባ ኖ በፍጹም እኔ አንዴ ወጥቶልኛል እኮ እንዳሁን አልወጣልኝም ብትል እራሱ አልሰማህም እንጂ እሱን እኮ ነው የምልሽ። የተፈጠረው ነገር እንዴት እንደነበር ልንገርሽ። ውጭ ሄጄ ነበር እኔ። በነገራችን ላይ ያው ሌላኛው ያልነገርኩሽ ነገር እዚህም ውጪም ነው መሆነው። የተወሰነ ወራቶች እዚህ ሆናለሁ፣ የተወሰነ ወር ደግሞ ውጪ ነው መሆነው። ውጭ ሀገር ነው። እዛ ቤተሰብ ምናምን አለ እዛ የሚኖር? አይ ቤተሰብ እንኳን የለኝም። በራሴ ያው ስራ በራሴ ያው እንደምታይኝ ሁሉም ነገር ማድረግ የምችል አይነት ሰው ነኝና እዛ ሀገር ሄጄ ነበረ። ማለት በቃ እዛም እዚህም ነው ብቻ ስሰራም ስኖርም የነበረው። እዛ በሄድኩበት ሰዓት ከአንድ ልጅ ጋር እንዴት እንደተዋወቁ አላውቅም፣ ግንኙነት ጀምራ እኔ ባሏ እያለሁ እኔ ፍቅረኛዋ እያለሁ እኔ ብዙ ነገሮች እያቀድን እያሰብን ልንጋባ ሽማግሌ ልልክ ስንት ነገር እያሰብኩኝ ስንት ነገር እየሆንኩላት እቤቱ ድረስ ሄዳ ደግሞ ስታያት እኮ በጣም ጨዋ ነው የምትመስለው። ማለት ቤቱ ድረስ ሌላ ሰው ጋር ሄደች? እሷ ሌላ ሰው ጋር ሄደች፣ ሌላ ወንድ ጋር ሄደች። ደግሞ እኮ እዚህ ግባ ማትዩ ሲታይ እኮ እንደዚህ ስታይ በቃ እኔ እንጃ በእድሜ በምንም እኮ ማይገናኙ ነው የሚመስሉ። በጣም እንደው በቃ ታናሽ ወንድሟ ነው የሚመስለው። የሚገርምሽ እኔ ምን አስባ ምን እንደሆነ ምን አስነክቷት ምን አላውቅም፣ ቤቷ ድረስ ሄደች። ቆይ ሳማታል? እኔ ምን አውቃለሁ፣ ቢያማትም አይደል። ከዛ ሄደች። መሄዷ ብቻ አይደለም አብሮ ብዙ ነገር አደረኩ። በጣም ብዙ ደግሞ እኮ እሱ ገፋፍቷት ቢሆን እኮ እሺ አሳስቷት ነው አስጨንቋት ነው ተጭኗት ነው ምናምን እላለሁ። በእርግጥ ያው ገንዘብ አለው አውቃለሁ። ገንዘብ እኔም እኮ ገንዘብ አላጣሁም። እንዴት እንደሆነ አላውቅም፣ በምን አይነት መልኩ እኔ ያዛረግባታለሁ ይሆን እኔ እንዴት እንደሆነ አላውቅም። የሀብታም ልጅ ነው ልጁ፣ በጣም በጣም የቀባት ልጅ ነው። ቤተሰቦቹ ውጪ ነው የሚኖሩት፣ እሱ እዚህ ያው ራሱን ጥሎ ይኖራል አይደለ? ስለዚህ አዝነሽልኝ ነው እንትን አልሽ። በጣም ይሄ ማለት እኮ መጀመሪያም ተወደው ነበር ማለት ነው ያኛው። አዎ እኔ ምን አውቃለሁ እኔ እንዴት ኦኬ መጀመሪያ ብትወደው ነው ማለት ነው ሄደችብኝ አይደለ? እንደዛ ባይሆንማ ምን ፈልጋ ልትከተለው ትችላለች? ከዛ ላይ ደግሞ እሱ ምንም ሳያደርግ እንዴት ራሷ ልትገፋፋው ትችላለች? አረ ራሷ ብታይ ማለት ነው። አንቺ እኮ እኔ በቃ ማለት እኔ ሁሉም ነገር አይቼዋለሁና እንዴት እንደምታደርገው በቃ ቃሉን መጠቀም አልፈልግም እንጂ ሴተኛ አዳሪዎች አሉ አይደለ? ሳይፈልጉ እነሱ ለገንዘብ ብሎ የሚያደርጉት ነገር አለ። እንደዛ ነው ስታደርግ አየኋት። የሚገርምሽ ልክ ልጁን በቃ ልክ ሴተኛ ስልክ የተደወለልኝ ነው። አውርቼልምጣ? የት እንዴ? ምን ሆነሻል? ባሩ ዝጊው። ስልክ አውርቼልምጣ እኮ እዚህ እኔ እወርዳለሁ፣ ችግር የለውም። ዘጊው። እንዴ በአንዴ ተቀየርሽ። ስልክ ሲጠራም አልሰማውም እኮ ባሩ። እንዴ አይደለም ሲጠራም አልሰማውም። ምን ሆነሽ ነው? ሲጠራም አልሰማውም። እንዴ ምን ረበሸሽ? ራስሽ እኮ ነሽ ንገረኝ አልሽኝ አይደል? እሺ ስልክ ሲጠራም እኮ አልሰማውም። ምን ነው ችግር አለ? አይ ችግር የለም። እቀጥል እየሰማሁ። አይ ተቀየርሽ፣ ፊትሽ ደስ አላለኝም። ምን ሆነሽ ነው? እያላበሽ አለብኝና አንቺ ችግር ማለት ከጓደኞቼ ጋር ትንሽ ቀማምሼ ነበር። ኦኬ ተተሽ ነው የመጣሽው? ነው እንዴ? እንኪ ቆይ አትክፈች። ይኸው ችግር የለውም። እንኪ በዚህ ሶፍት ተረጋጊ። አይዞሽ። ቮሚት ሊያደርገኝ ነው። በእናትህ ልውረድ። እንደዚህ እንዴ ምንድን ነው የጠጣሽው? አይ ቀደም ደህና አልነበርሽ እንዴ? ደህና ነኝ እኮ
ተረጋጊ በቃ ችግር የለውም እሺ ይሄንን አላወራም ይሄን ከወሬው የተነሳ ነው አንተ እኔ ስለ ወሬው ምን አገባኝ ስለኔ አልተወራም አይደለ ማለትማ በቃ አንተ ያወራሃት ሌላ ታሪክ ነው እኔ ደግሞ ሌላ ሰው ነኝ በቃ አይ ምንድነው የረበሸሽ እኮ ብዬ ነው እኔ ግራ ገባኝ በቃ ነገርኩህ እኮ አሁን እየጨነቀኝ ስለሆነ በቃ መሄድ አለብኝ ልወጣ ነው እኮ ትሄጃለሽ ቆይ እኔ አደርስሻለሁ ከታመምሽም ችግር የለውም አታደርሰኝም ታደርሰኛለህም አይመለከተኝም እኔ እግር አለኝ አይደለ በራሴ መሄድ ይችላል ተቀየርሽብኝ እንዴ ልታጽናኝን እኮ ነው የሚገባው አይደል እኔ እኮ ማን ንገረኝ ብለሽ ነው የነገርኩሽ የብቻ ታሪክ አስመሰልከው ምንም እንዳጋጠመኝ ነገር ያለው ስለዚህ አዲስ ነገር አይደለም ኦኬ አንቺም እንደዚህ ለኔ የገጠመኝ አይነት ነገር ነው የገጠመሽ ለዛ ነው እንደዚህ ሆንሽው ምናልባት እንዴ በኢየሱስ ምን ሆነሽ አልገባኝም ተቀያየርሽብኝ እናት እሺ ካልተመቸ ችግር የለውም ወረጅ እሺ በቃ ይቅርታ አድርግልኝ እሺ ሌላ ቀን ብንገናኝ ይችላል ሌላ ቀን እንገናኛለን እሺ ዝጊው አንዴ ና አንዴ ዝጊው ፈልግሻለሁ ና አንዴ ዝጊው ማሳይሽ ነገር አለ ቆይ ምንድነው የምታሳይኝ ምንድነው አንቺ ቀደም ጥሩ ሰው አልነበርሽ እንዴ ባንዴ አውሬ ሆንሽብኝ እንዴ በቃ አሁን ወደ ገደለው ትገባለህ እኮ ወደ ገደለው ማገባለሁ ቁጡ ሆንሽ እኮ ምንድነው መሄድ ስላለብኝ ነው አሁን ማድረግ ያለብህን አድርግ በቃ ማለት የምታሳየኝ ነገር አሳየኝና ልሂድ እንዴ ምንድነው አጉል ቅዱስ አይጫውታ ምንድነው ሰውና 10 ጊዜ እንደዚህ መለማመጥ እንዴ አልገባኝም ማለት ቀደም ጥሩ ማለት በፍቅር እያወራን ነበር አይደል ይሄ ወሬ ሳወራ እንደዚህ መሆንሽ ምንድነው እንደሚያመኝ ነገር ያለው ምናልባት መንገድ ላይም ሊጥለኝ ይችላል በቃ አሁን ልሂድ እኔ ጸባይን ማቆን ነኝ አይደለ ኦኬ የሚጥል በሽታ አለብሽ ነው አዎ የምርሽን ነው ወይ ሰው ነው የፈጠርሽው ነው እንዴ ለምን ብዬ ነው የምፈጥረው ችግር የለውም በቃ ይሄ ቪዲዮ ኮል አንቺም ይጠቅምሻል እንኪ እንዴ ምን ሆነሽ ነው ለራስሽ እንኪ ይኸው እየከፈትኩት ነው ክፈቹ ችግር የለውም ንኪ ውስጥ ምን ሆነሻል በኢየሱስ ምንድነው ማለት ማን የቀረጸኝ ቆይ አንተ ማን ነህ ከየት ነው የመጣኸው እንዴ ልትሰብሪው ነው እንዴ ምን ሆነሻል ይሰበራ ስላንተ ስልክ በዚህ ሰዓት ማስብ ይመስላል ሲጀምር ሰው መስለህ የቀረብከኝ አንተ ማን ነህ እኔ አውሬማ አንቺ ነሽ ሰው መስለህ እኔማ ሰው ነኝ አንቺ አስመሳይ ካህል አስመሳይ ነሽ በጣም ባለጌ ያውሻ ሰራልኝ ማለት ነው ቆይ አንተ እንዴት ነው ልትቀርጸን የቻልከው እኔ የተቀርጽሻለሁ እናት እኔ የተቀረጸው ነው እጄ ላይ ገባው አንቺ ግን ፍቅረኛ የለኝም አላልሽኝም እንዴ ቆይ ስለ ራሴ ታሪክ ነበር ስትነግረኝ ቆየው ይቅርታ ግን አንቺ ማለት እንደዚህ ስራሽ ነው እንዴ በየሄዱበት ወንዶችን እያጠመዱ ማለት ከወንድ ጋር ከሁሉም ጋር ፍቅር እየጀመሩ ምናምን መኖር ስራሽ ነው እኔ እንደዚህ አይነት ሰው አይደለሁም ካልሆንሽ አሁን ሶስተኛ ነኝ እኮ ልትይዤ ነበር ፍቅረኛ አንቺ እንግሊዝ ሀገር ፍቅረኛ የለሽም እሱንም ታውቀዋለህ ማለት ነው አሁን ረጅሽ ቆይ አንተ እንዴት ነው እዚህ ልትመጣ የቻልከው እንዴት እኔን አገኘኸኝ በቃ ወረጅሽ አልወርድም እንዴት ነው የማትወርጂው መልስልኝ የጠየቀው ትወርጃለሽ ወረጅ አልወርድም ከኔ ጋር ቤት ትሄጃለሽ ስራሽ ነው እኔ አልከፍልም መከፍለው የለኝ በነፃ ምናምን ተቸግረህ አታውቅም ምናልባት በቸገሬ ሰዓት ሊረዳኝ ነበር አልኩህ እኮ አይደል ማን ነው ሊረዳሽ ነበር ማን ነው ማለት አሁን ማንና ሳይታይ ነው አሁን ማን ነው ብለህ የምትጠይቀኝ እኮ እሱ ሊረዳሽ ነበር ምን አጉሎብሽ ውጪ ያለው ከሱ ጋር ታውቃላችሁ እኔ አላውቀውም እኔ ስራሽን ስለገረመኝ ነው እንጂ እዛ ውጪ መኖሩን እኔ ሰው ነግሮኝ ነው እንጂ እኔ እዛ ውጪ ያለውን አላውቀውም አሁን ወረጅልኝ በእናትሽ ወረጅ በእናትሽ በነገራችን ላይ ውጪ ያለው ፍቅረኛ አይደለም እና ምንሽ ነው ከዝኔ ነበር ኦኬ ፍቅረኛሽ አይደለም አውቀዋለሁ እኮ ነኝ አንቺ ሌባ አጭበርባሪ አውቀዋለሁ ፍቅረኛሽ እንደሆነ በደንብ አውቃለሁ ቆይ አንተ ሰይጣን ነህ ወይስ ሰው ነህ አንቺ ነሽ እንጂ ሰይጣን እንዴ ምን ሆና ነው ከአንደበቴ መጥፎ ነገር እንዲወጣ አታድርጊኝ ወለጂ ሴቱ እንዴት ነው ከጓደኛ ሚስት ጋር እንዴት ነው መሆን የምትችለው እንዴ ከጓደኛ ሚስት ማለት ምን ይናት ብሎ ነው የነገረህ ምን ይናት ብሎ ነው የነገረህ ማን ነው ምን ይላል ብሎ ይነገር አውቀዋለሁ ብለኛል አይደለ ልታወጣጂ ነው አይ ላወጣታ አይ ልታወጣጂ አይ አይደለም ኖርማል ያው አረ አንቺ ብቻ አራዳ እስቲ ወረጅ በእናትሽ እኔ አሁን ራሴን እያመመኝ ነው ባንቺ ምሬት ነው ማለት የምር ተዋወቃላችሁ ከሱ ጋር ከማጋ ማለት ከኤርሚያስ ጋር እኔ አልተዋወቅም ምን ነው አወጣጣሽኛ አይደለም ያው ኖርማል ለማውራት ያክል ድራማ ነው እንደምትሰሪው አንቺ
ስለምንድን ነው ማን የምታወራው? እኔ ምሬ ነው። በእናትሽ አሁን ውረጅ እባክሽ አንቺ ቅሌታ ውረጅ በእናትሽ። እኔ ካንቺ የባስኩ ነኝ። በቃ ውረጅ በቃ አሁን በእናትሽ መጥፎ ነገር አታስወሪኝ። ውረጅ። እሺ ካወቅብኝ ምን ይደረጋል? ግን ተባበሬ ማለት ምኑን ነው የምትተባበረሽ? ምስኪን ለመሆን አይደለም ነገርኩ። ቅድም ልጁም እንደዛ ብሎ ነው ያሳሳተኝ። ማለት አንተ ጋርም ለመሆን ፈልጌ አይደለም። ኖርማል እሺ ትክክለኛው በቃ አሁን በፒስ ማውራት ነው የምትፈልገው አይደለ? እርድናውን ተይው፣ ችግር የለውም። ሰው አለ አይደለ? የሆነ ነገር ሲሆን በግልጽ ሲሆን ምን ይደረጋል? በቃ አለ አይደለ? ትፈጥሪያለሽ ፒስ፣ ችግር የለውም። ስለዚህ እየተግባባን ከሆነ ችግር የለውም። ታዲያ ግን አንቺም እውነታውን ትነግሪኛለሽ፣ እኔም እውነታውን እነግርሻለሁ። እንደማይሽ አራዳ ነሽ፣ ብልጥ ነሽ፣ እሳት ነሽ፣ ምላጭ ነሽ። በቃ ስለዚህ ችግር የለውም። አንቺ እንደምትፈልጊው ሆነልሻለሁ። እሺ እኔም እነግርሻለሁ፣ አንቺም ትነግሪኛለሽ። ውጪ ያለው ፍቅረኛሽ ነው አይደለም? አይደለም። ይመችሽ። እሺ ትክክለኛው ነው አይደለ? አይደል? እንዴ ለምን ዋሻለሁ? ከሱ ጋር ግን ምንም ትውውቅ የላችሁም አይደለ? ትውውቅ ቢኖረኝ እኔ እሱን አልጠይቀውም እንዴ አንቺን ከመጠይቅሽ? ነገሩነት ነው ማለት ሲጀምር ስለ ራሱ አውቀህ ብትጠይቀው እኮ የሚቀየር ነገር አይደለም። እሺ አሁን በቪዲዮ ያሳየውሽ እዛ ስታረጉት የነበረው ጉዱስ ምንድነው? እሱስ ማን ነው? ቅድም ድሮ ፍቅረኛ እንዳለኝ ነገር ያለው አይደለ? እሱ ነበር። ኦኬ በፊት ፍቅረኛሽ ነው? ኦኬ ገርማል። ያን ሁሉ ነገር ካደረግን በኋላ ነው አሁን አላቅሽም ብሎኝ ሄደ አይደለ? ከዛም ድጋሚ ተገናኛችሁ፣ ፍቅራችሁ አደሳችሁ ነው? አይ ድጋሚ ተገናኘንም። ይሄስ ጀምር ማለት ይሄን ስታረጉ የነበረው እኮ ድጋሚ የተገናኛችሁበት አይደል እንዴ? ድጋሚ ማለት ምን ማለት ነው? ሳንጣላ በፊት የተቀረጸ እኮ ነው። የተቀረጸ ነው? አዎ። ወይ ደግጠሪ ምን አይነት ሰው ነው የሚገጥመው? አልገባኝም። ምን ሆነ ነው? ምን እንደሚያስቅ ነገር የለም እኮ ነው ያወራን አይደል? ቂልነሽ ጀልነሽ ይሄ ቪዲዮ እንኳን ኬታ መጣው አትይኝ ኬታ መጣው እንኳን አትይኝ። ይሄ ቪዲዮ ከመጣላታችሁ በፊት ከ2 ዓመት በፊት የተቀረጸው ቪዲዮ ነው እንዴ? ሊሆን ይችላል። አንተ በምን ታውቃለህ? በምን ታውቃለህ? ኧረ በኢየሱስ። እሺ አሁን ቪዲዮውን ከየት እንዳመጣሁ ብቻ ንገረኝ። ከዛ የደበቅኩ ነገር አለ፣ እሱንም እነግርሃለሁ። እርግጠኛ ነሽ? እርግጠኛ ነኝ። ኧረ አንቺ ስትታይ አራዳ ነው መስኪን ሸዋዬ ነሽ። ካናት እሺ ንገረኛ። አንቺ በመቀመጫሽ ብቻ ነው አይደል የምታስቢው? ማለት በቃ አንቺ በቃ መሳሪያ አድርገሽ የምትጠቀሚው እቺ መቀመጫሽ ነው አይደል? አይደል? ለምን ወደ ጠየቅኩ ጉዳይ አትገባም? ምንድነው የጠየቅሽኝ? ንገረኝ። ቪዲዮውን ከየት እንዳመጣኸው ንገረኝ። ቪዲዮ ከየት አመጣሁት ይመስልሻል? ይሄ ቪዲዮ ማን ነው ሊቀርጽሽ የሚችለው? ነገርኩህ እኮ የድሮ ፍቅረኛዬ ነው አልኩህ አይደል? ኦኬ እሱ ነው የቀረጸሽ? ታሪኩንም አልደበቅኩም። ስለዚህ ይሄን እኮ ለመረዳት ቀላል ነው። እሱ ነው የቀረጸሽ አይደል? አዎ። ሲጀምር በነገራችን ላይ ልጁን ታውቀዋለህ? እዚህ ጋር ያለው ልጅ እኔ ታውቀዋለሁ። ገና በቪዲዮ ነው። እኔም ሰው አምጥቶ ሰጥቶኝ ነው። ይገርምሃል፣ ትልቁ የመጣላታችን ሚስጥር ሱሱ ነበር። በጣም ሲበዛ ሱሰኛ ነው። እና የሆነች ነገር በቃ የሆነች መላ ሲያጣ ነው በቃ ላንተ ሊሸጥልህ ያመጣ እንጂ አዲሱ እኔ ለምን እገዛዋለሁ? ምን ያደርግልኛል? ምን አውቃለሁ? ምን ያደርግ? እንደዚህ አይነት ቪዲዮ እኮ ወንጀልም እኮ ነው። የሰው ቪዲዮ ቀርጾ ለሰው መስጠት መሸጥ እኮ ወንጀል ነው። እሱማ ነበር ያለነው እኮ ኢትዮጵያ ነው። ኢትዮጵያ ደግሞ እንደዚህ አይነት ነገሮች ወንጀል ናቸው። እሱም እኮ ምናልባት ፈልጎ ሳይሆን እዛ ነገር ውስጥ ሲገባ የሚያደርገው ነገር ነው እያልኩ ነው ያለሁት። የሚያደርገው ሱሰኛ እንደሆነ ነገርኩ አይደለ? ስለዚህ የሆነ ብር ሲያጣ ምናልባት አንተ ምንም ልታደርገው ትችላለህ። እሱ ምን አገባው? ከገዛሁም መሸጥ ነው አይደለ? እባክሽ አንቺ ይሄ ሁሉ ወሬ አቀባጥሪ ይኸውልሽ፣ ሲቀርጽሽ የነበረው ሰውዬ እኔ ራሴ ነኝ እንዲፈትንሽ ያደረኩት። እኔም ኤርሚያስ በነገራችን ላይ ጓደኛዬ ነው፣ እንተዋወቃለን። ቤትም ልትገዙ ነበረ፣ መኪና ገዛልኝ ብለሽው ነበር። ይሄን ፈተና ብታልፊ ደግሞ መኪና ሊገዛልሽ ነበር። ግን አንቺ ስራሽ ነው ጥሩ ሴት እየመሰልሽ ጨዋ ሴት እየመሰልሽ አጭበርባሪ፣ ቀጣፊ በየቦታ ስንት ይሄን እኮ እኔ ማላቃቸው ሌላ 5 ፍቅረኛም ይኖርሻል። አሁን ይሄንን ነገር ኤርሚያስ ያውቃል አያውቅም? እሱን ብቻ ንገረኝ። ኤርሚያስ ያውቃል። እኔና ኤርሚያስ ተነጋግረን ነው ልጁ ልከንበሽ ሄደሽ ያ ሁሉ የምታደርጊው ነገር በሙሉ የቀረጸሽ። አፈር ብላሽ አትራባሽ አፈር በይ ክፉ ነህ። ምን ያደርጋል አሁን ማልቀስ?
ኧረ እባክሽ ራስሽ አበላሽው ህይወት። ደግሞ እኮ እንደ ደህና ሰው ቀርበህ ታወራለህ። አሁን ውረጅልኝ። አልወርድም። ልታመጣ ነው? ውረጅልኝ። አልወርድም። እመነኝ፣ እከስሃለሁ። እሺ ክሰሽኝ፣ ሂጂ፣ ችግር የለውም። እገልሃለሁ። ሂጂ፣ የፈለግሽውን አድርጊ። ውረጅልኝ አሁን። እንደውም አልወርድም። ምን አባክ እንደምታመጣ አሳይሃለሁ። አሁን ውረጂ። አልወርድም። ምን ልታደርጊ ነው? አንተ ወንድ ከሆንክ ከዚህ ታስወርደኛለህ። እከስሃለሁ። እሺ የፈለግሽው ነገር አምጪ። ሂጂ፣ ውረጂ። አልወርድም። ከኤርሚያስ ጋር አትነጋገሪም እንዴ? እኔ ምንድን ነው ሲጀመር አንተ በእኔና በሱ መሀል ምንስ ባደርግ ምን አገባህና ነው? ሂጂ፣ ይሄንን ወሬ ለኤርሚያስ ንገሪው። ሂጂ፣ ውረጂ። አልነግረውም። አልወርድም። ምን እንደምታመጣ አይሃለሁ። የዛን ጊዜ ጀግና ነበርክ አይደል? ቪዲዮውን ቀርጻ አሳየኸው። በጣም ጎበዝ ነህ፣ በጣም። እሺ አሁን ውረጅልኝ አልኩሽ። አልወርድም። እንደው ከፈለክ አንተ ወርደህ መሄድ ትችላለህ። አልወርድም። የቤተሰቦቼን አይን እንኳን የማይበት አይን የለኝም። ሂጂ ባክሽ። እንዴት ታስባለህ? አልወርድም። አልወርድም። ሂጂ ባክሽ። አንተ